ሰው ነኪዎች ሰው እየነካኩ እኔ ሰው ነኪዎች ሰው እየነካኩ የነኳቸው ጊዜ ይላሉ በአምላኩ ኧረ ፋኖ ፋኖ አንተም ተው የሚል ዳኛ ጠፍቶ በሬውን ወሰደው ከማነቂያው ፈቶ ኧረ ፋኖ ፋኖ በለው በለኝና ላሳጣው መድረሻ የያዝ ውሻ ሲሉት ነው የሚነክሰው ውሻ ፋኖ 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 ኧረ ዋርካው ሞኙ ኧረ ሾላው ሞኙ ሳሪ አበብ ያፈራል አንዱን ካልገደሉት አንዱ መች ይፈራል ፋኖ ፋኖ አጋግመውና እርጥቡን ከደረቅ አጋግመውና እርጥቡን ከደረቅ መንደድስ አይነድም ጭሶ ጭሶ ይለት ኧረ ፋኖ ፋኖ ኧረ ፋኖ ፋኖ አሜት መወጣጫው መሰላል ምላሱ አይቀርም አንድ ቀን ወድቆ መከስከሱ ፋኖ ፋኖ መሬቱን ከበደው ወፉ ለፈለፈ ዳግሚያ መወለድ ነው ዘንድሮን ያለፈ ፋኖ 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 ሰለለው ሲመለስ መቆያ ሲሄድ ስንቅ ያለው የአንበሳ ልጅ ታሞ የጅብ ልጅ ገነነ ኧረ ፋኖዬና የአንበሳ ልጅ ታሞ የጅብ ልጅ ገነነ አላስቀምጣለ አላስኖርም ኧረ ፋኖዬና እኒህ ሰው ነኪዎች ሰው እየነካኩ እኒህ ሰው ነኪዎች ሰው እየነካኩ የነኳቸው ጊዜ ይላሉ በአምላኩ ኧረ ፋኖ ፋኖ አንተም ተው የሚል ዳኛ ጠፍቶ በሬውን ወሰደው ከማነቂያው ፈቶ ኧረ ፋኖ ፋኖ በለው በለኝና ላሳጣው መድረሻ የያዝ ውሻ ሲሉት ነው የሚነክሰው ውሻ ፋኖ 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 ኧረ ዋርካው ሞኙ ኧረ ሾላው ሞኙ ሳሪ አበብ ያፈራል አንዱን ካልገደሉት አንዱ መች ይፈራል ፋኖ ፋኖ አጋግመውና እርጥቡን ከደረቅ አጋግመውና እርጥቡን ከደረቅ መንደድስ አይነድም ጭሶ ጭሶ ይለት ሰበሰቧቸው። ማነው አሸናፊ? ማነው ጥሩ ተኳሽ? ቀድመው ለመግደል እነሱ መጨረሻ ገደሉት። አስሰው ስንቱን መሳሪያ ማርኮ እንዳላስረከበ ወንድሜ ድብቅ ነበር፣ ተደብቆ ነበር የሚኖረው። ግን አገኙት። እኔ ሳላገኘው 9 ዓመት ሙሉ እነሱ አገኙት። የ6 ወር ልጁን ነው አልጋ ላይ መሬት ላይ አስተኝቶት ሄደው። እንዴት ነው እናንተ በየቦታው ቁጭ የምትሉት? አስችሏችሁ እናንተ የ6 ወር ልጅ ትታችሁ ትወጣላችሁ። ልጅ ትምህርት ቤት ይረፍድበታል ብላችሁ ትቀራላችሁ። እሱ ግን የ6 ወር ልጅ መሬት ላይ አስተኝቶ ሚስቱ ለማስቀረት ስትሰጠው ስሞት ወጣ። ልጁን እንኳን ለእናቱ አላስረከበም ሲወጣ። ለምን? ግዳጁን ስለሚያውቅ ለሱ እኮ እኔ እዚህ ያለው 4 ነው የጀመርኩለት። አልወጣም አለ። እኔ ከወጣሁ ማን ሊሞት ነው ለዚች ሀገር ነው ያለ። አሉ ጓደኞቹ እዚህ ገና ነኝ፣ ለቅሶ አላረኩም፣ አረጋለሁ ለጓደኞቹ ለአብሮ አደጎቹ። እናንተም ከፈለጋችሁ መሳተፍ ትችላላችሁ። በ7 ኢትዮጵያ ኮሚኒቲ አደርጋለሁ። ለቅሶ ላይ መሳተፍ የምትፈልጉ መምጣት ትችላላችሁ። ያው ለቅሶ አይደለም፣ ሚስቱን ልጁን እነሱን ሬዛፕ ለማድረግ ባሌ አልሞተም እንድትል ገና የ1 ዓመት ሙሽራ ነው፣ የ6 ወር ልጅ ነው ትቶ ሄደው።
ምንድነው ሰው እንደዚህ የጨከነው? እኛ እኮ መከላከያን በተኛንበት አልመታንም። ግን ወንድሞቼ ፈሩ፣ ለራሴው ፈራው። እንዴ እኔ እኮ ፈራው፣ ሂጄ ወንድሜ ሳልቀብረው ቀረው። እንዴት ነው እንዲህ ቀላል መስሎ የታያችሁ? ሀገር ሲፈርስ እንዴት ነው ያቀለላችሁት? እኔ እኮ እዛ ሁኜ መቅበር አልቻልኩም። ወንድሜ ቁጭ ብዬ አየሁት። ሙሉ ሌሊት ውሃ ሲሄድበት አደረ። ወንድሜ እጥፍ ብሎ ወጥቶ ቀረ። እንዴት ነው የምታስቡት? እባካችሁ እባካችሁ እንተባበር። ሁላችሁም እህት ወንድም አላችሁ። እኔንስ መድረክ ላይ አይታችሁኝ አታውቁም። ምናልባት ለኤምባሲ ስሰራ ነው የምታውቁኝ። ምናልባት ያው ለአባይ ግድብ ገንዘብ ሬስ ስናደርግ ነው የምታውቁኝ። አርቲስት ነኝ። አሁን ግን ገባ በሁላችን ቤት ያንኳኳል። አትደበቁ፣ አይቀርም። መደበቅ የለም። አማራ ከሆናችሁ ኢትዮጵያዊ ከሆናችሁ ውጡ፣ ካልሆናችሁ ደግሞ አውልቁና ሽሙ። አመሰግናለሁ። ይሄንን ሰብአዊነት ብቻ ነው የሚያስፈልገው። አብይ አህመድ ወደዳችሁም ጠላችሁም እየነጠለ ይጨርሰናል። ይሄ መንግስት ልንጋፈጠው ይገባል። የወያኔ ስርዓት በሚወርድበት ሰዓት ካስታወሳችሁ አገራችን እንዳንገባ ለ5 ዓመት ተከልክዬ ነበር። አባቴን አልቀበርኩትም። ነገር ግን አገር መግባት እንደማንችል ስናቅ ታግለነዋል። ወረደ። የመጣው መንግስት 99% በሚባል ኢትዮጵያዊ ሁሉ ተቀብሎታል። ኦሮሞነቱን ያየ የለም። ኢትዮጵያዊ ስላለ ብቻ በሚገርም ሁኔታ ከኦሮሞ ይልቅ የበለጠ አማራ እንደተቀበለው 40%ም ድምፅ ሆኖት የአማራ ህዝብ እዛ ቦታ ላይ እንደወጣ ታውቁታላችሁ። የአማራ ህዝብ ጽንፈኝነት ገፍቶ ሰው አያውቅም። ከሀገሩ የተሰደደ የተገፋ አላየንም። ስለዚህ ፋኖ እየታገለ ያለው ስልጣን ለመያዝ አይደለም። ፋኖ እንደ አማራነት እየተመረጠ እየተገደለ በገዛ አገሩ ላይ ጦርነት ገጥመውት ነው የገጠመው። ስለዚህ ይሄን ስርዓት እንዲወርድ ሰው መሆን በቂ ነው። እኔ ጉራጌ ተወላጅ ነኝ። ነገር ግን ይሄን ትግል ለመቀላቀል አማራ መሆን አይጠበቅብህም። የመላው ዓለም ላይ ያለ ማንኛውም ኢትዮጵያዊ ይሄንን ትግል ልትቀላቀሉ ይገባል። እውነቴን ነው። አማራ ቤት የገባ እሳት ነገ ጉራጌ ጋር እንደሚገባ ትጠራጠር፣ ደቡብ ጋር እንደሚገባ ትጠራጠር፣ አፋሩም ወዘተረፈ 86 ብሔር ነው ያላችሁት፣ ሁላችሁም ጋር ይገባል። አማራ ቤት የገባ እሳት ሁሉም ጋር ይገባል። ትግራይ ቤት የገባ እሳት ሁላችሁም ጋር ይገባል። ወንድም እስኪገደል አትጠብቅ። ለንደን ላይ የምትኖር ኢትዮጵያዊ፣ ኢንግላንድ ውስጥ የምትኖር ኢትዮጵያዊ ዛሬ እዚህ ጋር ቆመን ታዩናላችሁ። እሁድ ቤታችሁ ቁጭ ብላችሁ ቡና እየጠጣችሁ በመስኮት እያያችሁ ሊሆን ይችላል። የአንተ ወንድም እስኪገደል እየጠበቅ ከሆነ ይህንን ከአንድም 5-6 ጊዜ አስተዋውቀነዋል። ቀልድና ሳቅ ቲክቶክ ላይ ታያላችሁ። ይህንን ሚዲያ ግን አላያችሁትም። ይህንን ሰልፍ አይታችሁታል። በርሚንግሃሞች በጣም እግዚአብሔር ይስጥልን። ከዚህም በላይ ትጠናከራላችሁ። በርሚንግሃም ያሉ ባንዳዎችን ስታሳፍሩ አይተናል። እናመሰግናለን። ገና በመላው ዓለም የሚገኝ ባንዳ ኢሮፕ ውስጥ አይደለም ለንደን ላይ በመላው ኢሮፕ ያለ ባንዳ ተከትለን ፍላይት ማድረግ ካለብን ፍላይት አድርገን እንታገለሃለን። አብይ አህመድን የምትደግፍ የብልጽግና ስርዓት የትም ቦታ ያላችሁ ፋይት እናደርጋችኋለን። የጉራጌን ህዝብ እንደምታውቁት ከ2 ዓመት በላይ አስቸኳይ ጊዜ አዋጅ አውጆ ስራ የሚወደው እንዳይሰራ ከ6 ሰዓት በኋላ ምንም አይነት ባጃጅ እንኳን መንቀሳቀስ አይችልም። ስለዚህ የዘንድሮ መስቀል የሚገቡትን ራሱ ብዙ ነገር አቅደውላቸዋል። የጉራጌን ህዝብ ታዩታላችሁ። በሃይማኖት በዘር በተለያየ ነገር እየከፋፈሉ አሁንም እያደረጉ ያሉትን እያያችሁ ነው።
ብልጽግና ውስጥ የጉራጌ ባንዳ አለ፣ ብልጽግና ውስጥ የአማራ ባንዳ አለ፣ የደቡብ ባንዳ አለ። የ86 ብሔር ባንዳዎች ተሰብስበው ነው ሀገራችንን ሊያጠፉ ያሉትና ይሄን ለመታገል ሰው መሆን በቂ ነው። ከአማራ ውጪ ሌላ እኔም የአማራ ህመም ያመኛል ብላችሁ እዚህ ቦታ የተገኛችሁ እግዚአብሔር መድኃኒዓለም ብድራችሁን ይክፈለው። ይሄንን ሰውዬ ለማውረድ ወያኔ 5 ዓመት እንዳልገባ ታግየው ገብቻለሁ። አሁንም ብልጽግና ካልወረደ አገር አልገባም። ስለዚህ እንዲወርድ እታገለዋለሁ እስከ ደም ጠብታ። ይሄንን ልታረግ እያንዳንድ ግድ ይልሃል፣ አገራችሁ መግባት የምትፈልጉ ከሆነ። ቴንኪዩ። መጠየቅ አለብን ጓደኞቻችን፣ ቤተሰቦቻችን። ይሄኔ ቡናቸውን እየጠጡ እየተዝናኑ ይሆናል። ነገር ግን እያንዳንዱ ቤት መግባት አለበት። የእህታችን ቁስል፣ የእህታችን ፔን፣ የወንድሟ ሁላችንም ሊሰማን ይገባል። እኔስ በሆን በዛ ቦታ ብለን ራሳችንን ማስቀመጥ አለብን። በዚህ ሰዓት በድሮን እናቶች፣ ህጻናቶች እየተደበደቡ ነው፣ እየሞቱ ነው። ፋኖቻችን ደግሞ ለነጻነት እየተጋደሉ ነው። እኛ እዚህ መተን ምንድነው እኔ ፋኖ ነኝ ስንል ማንን ምንድነው የምናደርገው? እኔ ፋኖ ነኝ ስንል እዚህ መተን እኮ ድምጽ መሆን ነው፣ ሌላ ነገር እኮ አይደለም። ፋኖ ነኝ ብለን ቲሸርቱን ለብሰን ብቻ ወይንም እንደዚህ ማውራት ብቻ ሳይሆን መተን ድምጽ መሆን ያስፈልጋል። በተጠራን ጊዜ አሁን እንዳለው ማጠራው አይደለም፣ መተን መተባበር አለብን በሚያስፈልገው ሁሉ። አማራነት ያሸንፋል። አማራ አይሰበርም። አንተ ማነህ? አንቺ ማነሽ? እኛ ማነን? እኛ ማነን? አማራ አይሰበርም። አማራ ያሸንፋል። እና አብይ አህመድ አይችሉትም አማራን። የኦሮሞ ፋሽስት አብይ አህመድ ይወገዳል። አማራ አይሰበርም። አማራ ያሸንፋል። እኛ ፋኖ ነን። እኛ አማራ ነን። አንተ ማነህ? አማራ። አንቺ ማነሽ? ሁላችንም አማራ ነን ስንል ነው በጋራ የምንቆመው። እህታችን ሮማን እናመሰግናታለን። ለአማራ ላይ አርሶ አደር ይላል እያረሰ የሚዘራ በሐምሌ ወር አጭዶ የሚከምር የሚያፈራ ምርጥ ዘር ብቻውን ለመብላት ከቶ የማይሆንለት እሸት ለከተሜው ማር ቅቤና ወተት የሚልክ የሚያመጣ በዓመት እድሜ ለፈርዖን አሁን በዚች ወቅት እንኳንስ ለሌላ ለልጆቹ የሚሆን ጥርኝ የለው ከቤት ሀገሩን ያበላው ነበር አርሶ አደር ለሀገሬው ጥጋብ ነበረ አርሶ አደር ነካክተው አቁስለው አረጉት ወታደር። ምግባሩ እንዲህ ነበር መኖር ተከባብሮ በሰላም በደስታ ከሁሉም ተፋቅሮ በንቶ ፈንቶ ትርክት አንድም ባልሰራው እሱ በሌለበት ምንም በማያውቀው ነገር ሸመቁበት እንዲከፍል ዕዳ መሄጃ ሳጥተው አበዙበት ፍዳ አስመረሩት አሉኝ ያን ጎበዝ ገበሬ አብዝተው መከራ በቀየው እንዳያርስ ምርት እንዳያፈራ ሞፈሩን የሚያስጥል አደቡበት ሴራ በትራክተር ፋንታ ታንክ ጠመዱበት ንጹሃንን ሁሉ በድሮን ጨረሱት ማንም አልቀራቸው በቦምባ ነደዱት የሚተርፍም ካለ በረሃብ ሊፈጁት ሰርተው ያፈሩትም በፍቅር በአንድነት እየተጠራሩ የሚታደሙበት ወግ ማዕረግ ያለውን የፍቅር ቀየማ ካደረጉት ቆየ የውጊያው ድማ በግፉ ውርጅብኝ በግዱ ተገፍቶ በማንነቱ ምክንያት ሁሉን ነገር አጥቶ ቢያየው ቢታገሰው አልሆንልህ አለው። እቤቱ ሲገባ ሁሉ ነገር ባዶ እጅጉን መረረው። ተረግጦ መኖርን መቀበል ቢያቅተው የዘመናት ሸክም ሊያስወግድ ከጫንካው ሳይወድ በግዴታው ከተተ ወደ ጫካው። እሱስ ታግሎ ነበር ኢትዮጵያን ሊያጸና ፍትህ ሰላምና ነፃነትን ሊያውጅ በንጹህ ልቦና አሳልፈው ሰጡት ልክ እንደ ጌታችን ባንዳዎች ካዱና ገለልተኛ አርገው አሳጡት መድረሻ ያ ሀገር ጠቃሚ ባለማዕተቡ ሆነ ወደ ባሻ ተለመን ፈጣሪ በቃ በለንና ጊዜው ይጠርልን በአዲስ ዘመን አንተን የሚፈራውን የሚያከብር ህዝቡን ሰው የሚሸተውን ከጭንቀት አላቀን መልካሙን ሰው ደጉን አምጣልን። አመሰግናለሁ። ለእህታችን ሞራል አብይ አህመድ ዳውን አብይ አህመድ
ዳውን ዳውን አብይ አህመድ ስቶፕ አማራ ጄኖሳይድ ኢን ኢትዮጵያ። እናመሰግናለን። የሚቀጥለው ከትንሽ ሰብሰብ በሉ። የተቀመጣችሁ ዳር አካባቢ ያላችሁ ወደዚህ ሰብሰብ በሉ። ከማንቸስተር የመጣ ልጅ ወገኖቻችን የሞቱ ነው። እኔ ቤተሰቦቼ ጋር አልደውልም። ለማደውልም ነው ብዙዎቹ ፋኖና ይሉ ያህል የነበሩ ናቸው። ስለዚህ እነሱን አልሰማም በማለት ነው። ግን በየቀኑ አማራ ትናንትና እንደሰማነው ዛሬ እንደምናየው ደግሞ ጎንደር አማራ እንድትቆጣጧል ማለት ነው፣ የአማራ ፋኖ። ስለዚህ ጎንደር ከተቆጣጠርን ወደፊት ደግሞ ወሎና የሸዋም አማራ ደግሞ ጀግናው የጎጃም አማራ ስንቱን ድል እያደረገልን ያለ ነው። ስለዚህ አማራ ወደፊት ገፍቶ 4 ኪሎን መቆጣጠሩ አይቀርም። ስለዚህ እያንዳንዳችን እኔ የመጨረሻ እዚህ የመጣሁበት የመጨረሻ ሰልፍ ነው። ካሁን ወዲያ ወደ ለንደን አልመጣም። ለምን ወደፊት ሄደው ወደ አዲስ አበባ ብዬ ነው የማስበው። ስለዚህ እያንዳንዳችሁ አማራ ወደፊት ተደራጅተን ወደፊት የምንሄድበት መንገድ መሆን አለበት። ለምን ፋኖ ያሸንፋል፣ አማራ ያሸንፋል። አማራ ኢትዮጵያን የሰራ ነው። ኢትዮጵያን ያበጀ አማራ ነው። ኢትዮጵያን በማንኛውም ነገር የቀረጸ አማራ ነው። ስለሆነም ግን ፋኖ ደሙን አስሶ እያንዳንዱ ወንድሞቻችን ወገኖቻችን ምንም ነገር ሳይኖራቸው በእጃቸው ዱላ ይዘው መሳሪያ ማርከው አሁን ራሳቸው መካናይዝድ ሆነው እየተዋጉ ነው ያሉት። ስለዚህ አማራ ለምን አሸናፊ ነው። ወደፊትም ደግሞ 4 ኪሎ ገብቶ የራሱን አማራ የሆነ ኢትዮጵያን ይሰራታል። ያም ደግሞ እምነታችን ነው። ስለዚህ አማራ ወንድሞቻችን ሞተዋል። በየቤቱ እያንዳንዱ ይቁጠረው። ከዛም አልፎ ስንመለከት ህፃናቶች ከማህፀናቸው በወለጋ በጎጃም በመተክል ሬሳቸው በግሪደር ተቀብሯል። ያ ሁሉ እያንዳንዱ አማራ እስካሁን አለቀ ማለት አይደለም፣ ይሰማል ግን የለም። ስለዚህ ግን ፋኖ ግን እዛ እየሰራ ነው። አሁን ትግሉ ወደ ኋላ አይቀለበስም። ማንኛውም አማራ ብትሰበሰብ አሰበሰብ አማራ ፋኖ ደሙን እያፈሰሰ ወደፊት ቀጥሏል። ስለዚህ በለንደን ያለው አማራ መሰብሰብ ሲገባው፣ በማንቸስተር ያለው አማራ እያንዳንዳችን መደራጀትና ራሳችንን ወደፊት ማቅረብ አለብን። ስለዚህ ምንድነው የምንሰራው ብለን መናገር አለብን። ስለዚህ በለንደን ያለ አማራ ራሳችሁ ወደፊት ምን ማድረግ አለብን? ፋኖን ስንት ወገኖቻችን ሞተዋል፣ የፋኖ ወገኖቻችን ሞተዋል። ስለዚህ እነዚህ የሞቱ ወገኖቻችን በምንድነው መርዳት የምንችለው? ወደፊት እነዛ እናቶቻችን ልጆቻችንን ያጡበት ወገኖቻችን ልጆቻችንን በምንድነው መርዳት ማገልገል የምንችለው? ሁለተኛ ነገር ደግሞ ብዙ ነገሮች ማድረግ አለብን። በምንድነው ፋኖ መርዳት የምንችለው? ወደፊት የሚቀጥልበት ነገር መሆን አለበት። ስለዚህ እያንዳንዳችን በተኮላሸ አመለካከት እና በደካማ ነገር ማለቀስ የለብንም። አሁን እያንዳንዳችን መስዋዕት እየተከፈለ ነው። ወንድሞቻችን ጫካ ገብተው ወደ ከተማ እየገቡ ነው። ስለዚህ አማራ ወደፊት በማለት የአሁኑን የዚህ ሬሲስት ገቨርንመንት ወይም የቴሮሪስት ገቨርንመንት አሁን የአብይ መከላከያ ሰራዊት ከፋኖ ጋር አይዋጋም። የሚዋጋው ከሰላማዊ ህዝብ ጋር ነው። መሳሪያውን የሚወረውረው ከተማ ውስጥ ነው። መሳሪያ የሚወረውረው የት ነው? ሆስፒታል ውስጥ ነው የሚወረውረው። መሳሪያ የሚወረውረው ትምህርት ቤቶች ነው፣ የሚመሽገው ትምህርት ቤት ነው። ስለዚህ ሰላማውን የአማራ ህዝብ እየገደለ ነው ያለው። ፋኖ ግን ከፋኖ መቋቋም አይችልም። ስለዚህ የአብይ መንግስት ቴሮሪስት ገቨርንመንት ነው። አብይ ኢዝ ኤ ቴሮሪስት። አብይ ኢዝ ኤ ቴሮሪስት ገቨርንመንት። ስለዚህ የአብይ ቴሮሪስት ገቨርንመንት now the Ethiopia government is a terrorist government who is applying all his power and forces on innocent peoples, hospitals and schools and cities. Abiy Ahmed is not fighting the Fano militia forces. So now Amhara እያንዳንዳችን ባለንበት ራሳችንን በማደራጀት ወደፊት የምንሄድበት ነው እንጂ ራሳችንን ካወረ ማልቀስ የለብንም። ራሳችንን ማጠንከር አለብን። ስለዚህ በማንኛውም ነገር ደግሞ በተለያየ ነገር አማራን የመሰሉና ጠንካራ የአማራ ህዝብ ይወክሉናል የምትሉ ሰዎችን በመከታተል ሪስፖንሲቢሊቲና አካውንታቢሊቲ ያለበትን ድርጅት በመከተል አማራ ወደፊት መርዳት እንችላለን። ስለዚህ አያም አምሃራ አም ፋኖ፣ ሁሉም አማራ ፋኖ ነው። ሁሉም ፋኖ አማራ ነው። የኦነጉ ገቨርንመንት አማራ መርጦ አማራ ፋኖ ነው ብሎ አይገልም። ህፃናትን ይገላል፣ አዛውንትን ይገላል። ሁሉም አማራ ፋኖ ነው። ስለዚህ አማራ ስለዚህ በጣም አመሰግናችኋለሁ። እያንዳንዳችሁ በተቻላችሁ መጠን
አማራን የሚያጠናክርበትን ወደፊት የምንጓዝበትን መንገድ በድርጅትም በለንደን ያላችሁ በአንድ ተዋቅራችሁ አማራን የሚያሻግርበት መንገድ ፍጠሩ። ገንዘብ አዋጣችሁ ወደፊት ደግሞ አዲስ አበባን ስንቆጣጠር እኔ አዲስ አበባ ልጅ ነኝ። አባቴ ሰሜን ሸዋ ነው፣ እናቴም ደግሞ ወሎ ነው። ስለዚህ እያንዳንዳችን አማራ የሆናችሁ ወደፊት የምንራመድበትን መሆን አለብን። አመሰግናለሁ። ታንኪዩ። በርከክ በማለት እናስባቸዋለን። ለተሰዉት ወንድሞቻችን ጋር ተገናኘ። ሁላችንም በርከክ በማለት ወረድ ብለን በርከክ በማለት ለተሰዉት ወንድሞቻችን እግዚአብሔር ነፍሳቸውን ይማራቸው። በአንድ ላይ የተቀበሩ ሙስሊምና ክርስቲያኖች ወንድሞቻችን በአንድ ላይ ነው የተቀበሩት። ለኛ መኖር ለተሰዉት ወንድሞቻችን እግዚአብሔር መንግስተ ሰማያት ያዋርስልን። እናመሰግናለን። ፋኖ ያሸንፋል። ፋኖ ያሸንፋል። አንተ ማነህ? አንተ ማነህ? አንቺ ማነሽ? አንተ ማነህ? አንቺ ማነሽ? አንተ ማነህ? አንቺ ማነሽ? I
Thank you. Thank you, Dad. ይሰማል፣ ሁላችሁም ይሰማችኋል። ያኔ የሚሆነው በቃ የነፃነት ልካችን እስከ መጨረሻው መሆኑን ለማረጋገጥ የምንደንስበት የምንጨፍርበት ይሆናል። አሁን ትግሉ ዳር እስኪደርስ ግን በተቻለ መጠን ሁላችንም የመጣነውበት ዓላማን ለማሳካት ሁላችንም ከዳር የተቀመጣችሁ
ከኤርትራ ጎን ነው። ከኤርትራኖች ጎን ነን። መልእክት የሚያስተላልፉ ግርማ ወደዚህ፣ ከዛ በኋላ በመቀጠል ወንድማችን አጭር መልእክት ነው። ከሱ በኋላ ይሰማል መልእክቱ። አሁን ለ5 ኦክቶበር ሶሪ ይሰማል። ለ5 ኦክቶበር የተዘጋጀ ሰላማዊ ሰልፍ አለ ከብራሰልስ እና የምችሉ ከበርሚንጋምም ከለንደንም ያላችሁ ለ5ቱ ለሚደረገው ብራሰልስ ለሚደረገው ሰላማዊ ሰልፍ ሁላችሁም ድምፅ እንድትሆኑ ነው። ይህንን ሰላማዊ ሰልፍ ያዘጋጀው በአውሮፓ የአማራ ማህበራት ፌዴሬሽን ነው እና በዚህ እያንዳንዳችሁ ለንደን ያላችሁ ከሌላም ቦታ ያላችሁ ለዚህ ለሚደረገው ሰላማዊ ሰልፍ ሁላችሁም እንድትገኙ ነው። ያ ደግሞ 5 ኦክቶበር የሆነበት ምክንያት ከብራሰልስ ትልቅ ስብሰባ አላቸው የኢዩ። ለዛ በደንብ ድምፃችን ለማሰማት ስለሆነ ሁላችሁም በተቻላችሁ መጠን እንድትገኙ በጣም በአጽንኦት እንጠይቃለን። አውቶቡስ ይዘጋጃል፣ ሰርቪሶችን እናዘጋጃለን እና ሁላችሁም በተቻላችሁ መጠን በአንድ ላይ ድምፅ ሆነን እንድነና ለዛ እንድትረዱን በጣም እንፈልጋለን። አሁን ከምንም በላይ ከኛ የሚያስፈልገው ሎቢና ዲፕሎማሲ ነው። ይህን ከኛ ሚኒመም የሚያስፈልገን ይሄ ነው። ይህን ለማድረግ ሁላችንም ከዚህም አሁን የተለያዩ ዝግጅቶች እና አዲስም እና ወርቁም የሚያዘጋጁት አለ። በተለይ ኤምባሲዎች ጋር በተለይ ከዩኤኢ ድሮን እየሰጡ ያሉት እነ ቱርክ እነሱ ላይ ትልቅ የሆነ ካምፔን መደረግ አለበት። ከዛ ላይ ሁሉ መገኘት አለበት። በተቻለ መጠን ለ5 አደራ በሰማይ ሁላችሁም እንዳትቀሩ በጣም በጥብቅ ማሳሰብ ፈልጋለሁ። እግዚአብሔር ይስጥልን። ይሰማል። የግጥሜ ርዕስ ፋኖ ይላል። ፋኖ የአማራ ልጅ የአማራው መከታ አገር አፍራሽ ተኩላ ነጥሎ የሚመታ የነገስታት አምባ የታሪክ እምብርታ ክንዴ ነበልባሉ አንተ የኔ አለኝታ ፋኖ መኖሩ እንጂ ፋኖማ ባይኖር አማራን ሊጠፉት ፎክረው ነበር። ቢያንስ በአንድ ሳምንት ቢበዛ በወር ልኩን አሳያቸው የአማራው ነብር። አማራን ከፋፍለው ሊበሉት ነበረ እስላም ክርስቲያኑ ሙስሊም ክርስቲያኑ አማራው ከአማራ ያዘንዶ ካልሞተ መቼ ይሆናል ያዘንዶ ካልሞተ መቼም አያባራ መቼም አይሳካም። አንድ ነው አማራ አይከፋፈልም አንድ ነው አማራ። ፋኖ የጎንደር ልጅ ታጠቅ እንደ ካሳ ፋኖ የሸዋ ልጅ ምሰሶ አንበሳ ፋኖ የወሎ ልጅ ነቅንቀ ተነሳ። አማራ እስከመቼ ይጎተት ሬሳ የአማራ እስከመቼ ይጎተት ሬሳ። በማንነት ገብተው ቢሰሩብን ሴራ አማራ ፋኖ አለ አንድ ነው አማራ። አማራ ፋኖ ነው አንድ ነው አማራ። ትዕግስቱ ታለቀ እስከ መጨረሻ በማን ይመለሳል የፋኖ ትካሻ። አሳየው ልክህን ሸኘው በበሻሻ የሰው ልክ አያውቅም ባለጌና ውሻ። ፋኖ የአማራ ልጅ ሳተነው አርበኛ ለጥላቱ ኮሶ ፋኖ የአማራ ልጅ ሳተነው አርበኛ ለጥላቱ ኮሶ ለወዳጁ ማኛ አድርቆ ይጥላል ልክ እንደ መጋኛ። ፋኖ መኖር እንጂ ፋኖማ ባይኖር ይህን ጊዜ ጥላስ ደስታሽ ነበር። ያውቅበታል ፋኖ ሲመታ ግንባር አሳረኛው ፋኖ ያሳምነው ጦር አሳረኛው ፋኖ ያሳምነው ጦር። ፋኖ የናቴ ልጅ አንተ የኔ ጋሻ መመኪያዬ ክንዴ እስከ መጨረሻ ለጥላት ረመጥ ለወገኑ ጋሻ። ወልቃይት ጠገዴ ወለጋ ማይካድራ መተከል ራያ አጅሬ ሁመራ በዘሩ ተመርጦ ያለቀው አማራ። ፋኖ ደመላሹ ተነስቷል በጋራ የአባቶችን ገድል ታሪኩን ሊሰራ። ፋኖ የናቴ ልጅ የአማራው መከታ ለእኔ ዋስትናዬ ከጧት እስከ ማታ። ይመችክ ፋኖዬ ይችላል ፋኖዬ ቀበቶ ሲያስፈታ ሲተኩስ አይስትም ግንባር የሚመታ። ክንዴ ነበልባሉ ከታጠቀ አይፈታ
ኑርልኝ ፋኖዬ አንተ የኔ አለኝታ ኑርልኝ ፋኖዬ አንተ የኔ አለኝታ አንቺ የአማራ እናት አንቺ የአማራ እናት አንቺ የአማራ እናት ሁለት ጀግና ጠላቶችሽ ብዙ ላንቺ አይተኙምና ቤትሽን አፍርሰው ሲጥሉሽ ጎዳና ደግመሽ ልጅ ደመላሽ በይና ደግመሽ ብለሽ ደመላሽ በይና አማራ ተመርጦ በዘሩ ሲገደል በግፍ ሲያባርሩት በበደል ላይ በደል በጉራ ፍርዳ ሲጥሉት በገደል በወለጋ መሬት ሲታረስ ሲገደል በወለጋ መሬት ሲታረስ ሲገደል ስንት ግፍ ተሰራ በበደል ላይ በደል ሰብረነዋል አሉ እነ ልክ ያውቁ ፋኖ ያባቱን ልጅ መኖሩን ሳያውቁ በቁም አሸናቸው ሱሪ ሳያወልቁ የአባቱ ልጅ ፋኖ የኔ ጅግና የአባቱ ልጅ ፋኖ የኔ ጅግና አማራ የነጻነት ታጋይ የድል መብራት ጮራ አራሽም ተኳሽም እንዲህ ነው አማራ አራሽም ተኳሽም እንዲህ ነው አማራ ቢደራረብብህ መገደል መታሰር ይህ ሁሉ መከራ ሁሉንም ያልፈዋል አንድ ሆኖ ተሰራ አይንበረከክም ነፍጠኛው አማራ እጅህን ስጥ ቢሉት ትጥቅ ፍታ ቢሉት አይንበረከክም ነፍጠኛው አማራ እጅህን ስጥ ቢሉት ትጥቅ ፍታ ቢሉት የነፍጠኛው ግልገል ፋኖ ነበልባሉ የአባቶቹ ልጅ ነው ታማኝ ነው ለቃሉ እጅ ሰጥቶ ያውቁም ለባንዳ ሰለቱ ለአገር አፍራሽ ሁሉ እጅ ሰጥቶ ያውቁም ለማን ፋኖ የኔ ጀግና የአማራው አንበሳ ሆ ብሎ ተነስቷል ሆኖ እንደ ግሪሳ የአባቶቹን ሥራ ታሪኩን ሊያነሳ በማንነቴማ ማንም ተመጣብኝ እኔም የጀግና ልጅ አማራ ፋኖ ነኝ እኔም የጀግና ልጅ አማራ ፋኖ ነኝ እስኪ ልንገራችሁ እነ ሆድ አምላኩ እስኪ ልንገራችሁ እነ ሆድ አምላኩ እነ ሰላቶች ለምትላላኩ ዋጋ ትከፍላለህ አንድ ቀን በልኩ ዋጋ ትከፍላለህ አንድ ቀን በልኩ አንተ የአማራ ልጅ ፋኖ የኔ ጋሻ አንተ የአማራ ልጅ ፋኖ የኔ ጋሻ መመኪያ ክንዴ እስከ መጨረሻ አሳየው ክንዴን የአርባንዳ ቆሻሻ አሳየው ክንዴን በአምባንዳ ቆሻሻ በሆዳደር ተኩላ በስልጣን ቀማኛ አይፈታም ክንዱን የፋኖ አርበኛ አይፈታም ክንዱን የፋኖ አርበኛ ጎንደር ጎጃም ሸዋ ወሎ ተጠራሩ ለአማራ ልጅ ሞት ነው የተማሰው ቀብሩ ለአስክሬኑ ችግኝ ይተክላል ወንበሩ ምረር መክታንክት በለው በግንባሩ ድሮም መፈርጠጥ ነው የፈሪ ምግባሩ ድሮም መፈርጠጥ ነው የፈሪ ግንባሩ እየተገደልን ችግር ሲተክሉብን አስክሬናችን ላይ ፎቶ ሲነሱብን የአማራ ኩላሊት መድኃኒት ነው ሲሉን አለቃቃሽ ያሉ ሲዘባበቱብን አራውንስ በቃ ብለን ስንነሳ አወጡልን አሉ ጃዊሳ ትርጉሙን ሳያውቁት መሆኑን አንበሳ አንተ የአማራ ልጅ ፋኖ አንተ የአማራ ፋኖ ሙስሊም ክርስቲያኑ ከፈጣሪ በታች ክንዲህ ነው ሚዛኑ ፋኖ የህዝብ ልጅ መሃል ገብተህ ምራ ሰው ሆኖ ሰው በላን ጥንባሳ ጆሚራ አረሙን ንቀለው ፋኖ የኔ አማራ አረሙን ንቀለው ፋኖ የኔ አማራ ለብልበክ ስጠው ለጆሚራ አሳረኛው ፋኖ ነፍጠኛው አማራ አመሰግናለሁ። በዛ አጋጣሚ ሁላችንም የምነግራችሁ ነፃነታችን በክንዳችን ብለው ወንድሞቻችን እየሞቱ ነው፣ እየተገደሉ ነው። ባንዳ የትም ቦታ አለ። ዛሬ እያስገደለን ያለው አንደኛው የአማራ ባንዳ ነው። አሁንም እዚህ ያሉ ባንዳዎች ያገኘንበት ፓርቲ ሲያዘጋጁ ብቻ አይደለም፣ በምናገኛቸው ቦታ ሁሉ በሚጠጡበት በሚዝናኑ ናችን ልትሆኑ ይገባቸዋል። በርኒንግሃም ጀምረናል። አሁን የጀመርነው ትግል ማለት ነው አይቆምም ወይ እነሱ እየተባበሩ ለመንግስት ግብር እየሰበሰቡ ህዝባችንን እያጭበረበሩ
የሚያስገድሉም ባንዳዎች እስካልጠፉ እስካልታገሱ ድረስ ማስጠንቀቂያ የመጀመሪያ ማስጠንቀቂያ ነው የሰጠናቸው። ከዚህ በኋላ ግን እንታገላቸዋለን፣ አንቆምም። በገቡበት ሁሉ እየገባን እንቃወማቸዋለን። ድግስ ብቻ ሲደግሱ አይደለም፣ እያንዳንዱ በምታገኘው ቦታ ባንዳ የሆነ መቃወም አለብን። ይሄ ካልሆነ ግን መቼም ቢሆን እስካሁን የተሸወርነው የተታለልነው ይበቃናል። አመሰግናለሁ። አዎ ይሄ ነው ባንዳ። እዚህ ብቻ አይደለም፣ እኛ እዚህ ከምንታገለው ትግል እነሱ እዚህ ወንበር በፈለጉ ላይ ቁጭ ብለው የእኛን ወንድሞች ገንዘብ እየላኩ የሚያስገድል የእሱ ወንድም እዛ ደግሞ ተገላዶ እንደማይቀመጥ ማወቅ አለበት። በቤተሰቡ ሁሉ እንዘምታለን። በንብረቱ ላይ መንግስቱ የሰጠውን የሌብነት የማጭበርበር በእኛ ወንድሞች ላይ ያገኘውን ንብረት ያም ሁሉ እንፈረደዋለን፣ አንላቀቅም። ስለዚህ ማወቅ አለባቸው። በተለይ የአማራ ባንዳዎች፣ የአማራ ሆዳሞች፣ አማራ ሆናችሁ አማራን የምታስገድሉ ብታቆሙ ይሻላችኋል። አቁሙ። በቃ በመጨረሻ ነው። ፋኖ ያሸንፋል። ድሉ የኛ ነው። የኛ ወንድሞች አብረን እንስራ፣ እንተጋገዝ፣ አብረን እንቁም። አብረን ከቆምን ጠላት ራሱ ፊታችን አይቆምም። ማንም የሚቆም የለም። እስኪ ልዩነታችንን ትተን ሁሉን ነገር ትተን ሰላማዊ ሰልፍ ሲጠራውን ይሄ ሰው ብቻ ነበር መገኘት ያለበት። ሰዎቹን አላያችሁ? እንደዚህ መገኘታችን ይሄ ሁሉ መከራ እየደረሰብን ይሄ ሰው መገኘቱ በጣም ያሳፍራል። ለሚቀጥለው ግን ልብ ግዙ። እናመሰግናለን። በጣም አቸዋለሁ። ለተገኛችሁ እናመሰግናለን። በስራ ቀን ነው የሚሆኑት። በተለይ ዩናይትድ አረብ ኤምሬት ኤምባሲ ጋር የምናደርገው አለ። አንዱ እሱ ነው። ሁለተኛ እስከዛሬ እንግዲህ በእንግሊዝ ጠቅላይ ሚኒስቴር ቢሮ ተደጋጋሚ ሰልፎች አድርገናል። 2-3 ጊዜ ደብዳቤዎች አስገብተናል፣ እንደምታስታውሱት ማለት ነው። እነዚህ የዲፕሎማሲ ስራዎች ከፍተኛ ለውጥ እያመጡ ነው። በተለይ የአማራ ታስክ ፎርስ የቋቋመው የዲፕሎማሲ ቲም 3 ጊዜ ነው በእንግሊዝ ውጭ ጉዳይ ሚኒስቴር ተጠርቶ ስብሰባ ያደረገው። የመጨረሻውን ስብሰባ ያደረግነው ሴፕቴምበር 14 ነው። ለ3 ሰዓት ለ4 ሰዓት የፈጀ ስብሰባ ነው ያደረግነው እንግሊዝ ውጭ ጉዳይ ሚኒስቴሮች ጋር። ኦልሞስት የፋኖን ወደ ፊት መግፋት በደንብ እያዩ እየተመለከቱ እና በፊት ከነበረው አቴንሽን አሁን በጣም በሰፊው አቴንሽን እየሰጡት ያለበት ሁኔታ ነው ያለው። በተለይ የእንግሊዝ መንግስት መጨረሻ ላይ የገባውንም ደብዳቤ እንደዚሁ ወዲያው ነው መልስ የሰጡትና በምን መልኩ ነው እኛ ይሄን ነገር ማስቆም ያለብን የሚል ነው እና ያው ዲፕሎማሲ ቲሙ የራሱን አቋም አስቀምጦ የፋኖን የሚያደርገውን ትግል ግልጽ አስረድቷቸዋል ማለት ነው። ስለዚህ ቀጣይ ሰልፎች የምናደርገው በዚሁ በውጭ ጉዳይ ሚኒስቴሩ ጋር ይሆናል። እንደገና ደግሞ በዩናይትድ አረብ ኤምሬት ይሄን እንግዲህ ህዝባችን እየተጨፈጨፈበት ያለውን አጠቃላይ ሰልፎች እናሳውቃለን። ቀጣይ በምናሳውቃቸው ሰልፎች ቦታ ላይ ከዚህ የበለጠ ህዝብ ተገኝቶ በተለይ የእንግሊዝ ዲያስፖራ ምን ያህል ተጽዕኖ እያመጣ እንደሆነና መሬት ላይ ያለውንም ትግል በምን ያህል መሆኑን ማሳየት መቻል አለብን። ቁጥር ማተር አያደርግም የሚለውን ነገር ወደ ጎን ተውት። ምክንያቱም እኛንን ከነሱ ጋር እየተነጋገርን ያለ ነው። ቁጥሩን እያንዳንዱን ስገቡ ሳይበር ፋኖ ብላችሁ ስትጽፉ በየጊዜው ካምፔን ያደርጋሉና እየገባችሁ እዛ ጋር ሪትዊት አድርጉ። ምክንያቱም የሚጠቅመው ያለ ነው። ትዊተር ብቻ ገብቶ የሆነ ነገር ጽፎ ፖስት ማድረግ አይደለም። ካምፔኑ የሚታወቀው በጣም ብዙ ሪትዊት በማድረግ ስለሆነ ማለት ነው። ከዛ በመቀጠል ግን እዚህ ሀገር 9 የአማራ ማህበራት 9 ነው ምናምን አሉ አንድ እንዲሆኑ ደብዳቤ አስገብተንላቸዋል። በደብዳቤ ጠይቀናቸዋል። ፍላጎት የለም። ድርጅት የሚመሰረተው ወይም ደግሞ ሊቀመንበር ኮሚቴ የሚኖረው ስንመርጠው ብቻ ነው። ራሱ መስርቶ ራሱ ሊቀመንበር፣ ራሱ ገንዘብ ሰብሳቢ፣ ራሱ ኮሚቴ ሊሆን አይችልም። እዚህ የመጣ ነው በድጋሜ ለአማራ ሕዝብ ድምፅ ለመሆን ነው። አውሮፓና አሜሪካ ያለ ሰው 3 ነገር ነው የሚያደርገው። ድምፅ ይሆናል፣ ዲፕሎማሲ ስራ ይሰራል፣ ያግዛል። የፖለቲካ ሊደርሺፕ መሆን አይችልም። ፖለቲካውን ልናቦከው አንችልም። የሚሊታሪ
ሰው ነኪዎች ሰው እየነካኩ እኔ ሰው ነኪዎች ሰው እየነካኩ የነኳቸው ጊዜ ይላሉም በአምላኩ ኧረ ፋኖ ፋኖ አንተም ተው የሚል ዳኛ ጠፍቶ በሬውን ወሰደው ከማነቂያው ፈቶ ኧረ ፋኖ ፋኖ በለው በለኝና ላሳጣው መድረሻ ያዝ ውሻ ሲሉት ነው የሚነክሰው ውሻ ፋኖ 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 ኧረ ዋርካው ሞኙ ኧረ ሾላው ሞኙ ሳሪ አበብ ያፈራል አንዱን ካልገደሉት አንዱ መች ይፈራል ፋኖ ፋኖ አጋግመውና እርጥቡን ከደረቅ አጋግመውና እርጥቡን ከደረቅ መንደድስ አይነድም ጭሶ ጭሶ ይለቅ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ አሜት መወጣጫው መሰላል ምላሱ አይቀርም አንድ ቀን ወድቆ መከስከሱ ፋኖ ፋኖ መሬቱን ከበደው ወፉ ለፈለፈ ዳግሚያ መወለድ ነው ዘንድሮን ያለፈ ፋኖ 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 ሰለለው ሲመለስ መቆያ ሲሄድ ስንቅ ያለው የአንበሳ